ብቻ ሊያገባ እንዳይሆንና ልቤ እንዳይሰብረው እኔ እሱን አጥቼ መኖር አልችልም። ሀይሚትዬ የኛ ልዕልት የምንወድሽ የምናከብርሽ የኛ አንደኛ የሚዲያ መሪ እንዳታለቅሺ፣ አንቺ ስታለቅሺ እኛ ይከፋናል ማለት ነው። እና አላህ ሰላሙን ይመልስላችሁ። ይከብዳል ወላሂ የሰበረው ያለው ነገር። እሺ ይሄን ቤት ሰርተህ ሰጠኸኝ፣ እኔ ያለ አንተ ልኖርበት ነው ወይስ ምን ላደርገው ነው? እኔ ደግሞ እዛ ቤት ውስጥ ከአንቺ ጋር አልኖርም። ለወደፊታችን አልክ እኮ ለወደፊታችን ለአራቱ ልጆች ብለህ አይደል ያሰራኸው ያ ቤት? ስሚ፣ ከማታምኝ ሰው ጋር መቀጠል ነው ያልችልም። እሰጣለሁ። ለምንድን ነው የምወርቅ? እኔ አልፈልግም። ማንም ደግሞ እንደዚህ እንዲነካ አልፈልግም። ይሄ ሀብልም ደግሞ አይገባህም። ወይኔ እንደምን ልበል? እኔ እኮ ግራ ገባኝ። ግን ሀብሉ እውነት አዲስ ሀብል ነው ወይስ የድሮ የራሱ ነው ወይስ ምንድን ነው? የእዩ ሀብል ነው ያደረገው? ተብሩኬ 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 ምን አባት እናርግ? ምን አባቴ ላርግ? ሀይሚትዬ ደግሞ ጥያቄ ጠይቀናለች እኮ ማለት ምን እየተሰማኝ እንደሆነ አሁን ላይ ብነግራችሁ አታምኑ። ማለት ግራ ትጋባላችሁ እናንተ ራሱ ማለት ነው። እኔ ራሴ ግራ እየተጋባው ስለሆነ በሚሰማኝ ስሜት በጣም ግራ እየተጋባውኝ ነው። እና ብሩኬ ባደረገው ነገር በጣም የሚጨነቅ ሰው አለ ብዬ አላስብም። ሀይሚቲ እዚህ ጋር እኮ እኔ ግራ የገባኝ ውዶቼ ማለት ነው። ብሩኬ ሀይሚዬ እንዴት አደረገ? ብሩኬ አያደርግም። የብሩኬ የዩ ድራማ ነው። ታርቃችሁ ወደ ሰላም ብትመጡ ኢትስ ግሬት። እኛም ሰለቸን እኝኙ ማለት ነው ከምር። እና ታርቃችሁ ብትመጡ ደስ ይላል። እንደዚህ ደግሞ እያለቀሽ እኛ ስናይሽ ልባችን ይሰበራል ማለት ነው። እዚህ በወጣትነት እድሜ እንደዚህ አይነት ነገር ሊታሰብ ይቀርና ትልቅ ሆናችሁ ራሱ አታስቡትም። ማለት በቃ ለጊዜው መደሰትም መዝናናት ምናምን ሊሆን ይችላል እንጂ አታስቡትም እንደዚህ አይነት ትልቅ ውዶች። ሀይሚትዬ የብሩኬ መልካምነት አሸንፎኛል እያለች እያነባች መታለች። አይገርማችሁም? ከረፈደ ነው ቪዲዮን እንትን እያልኩ ያየሁት ማለት ያኔ በቃ ግራ ቢገባኝ ማለት ነው። ሆኖም ግን እንግዲህ ወደ ሰላም ብትመጡ ኢትስ ግሬት። ይሄ ሁሉ እምባ ሲፈስ እሱ ራሱ እንዴት ነው የሚጨክነው? ለማንኛውም ስቴፕ ባይ ስቴፕ እያየው ነው ማወራው ማለት ነው። ሌላው ደግሞ ሀይሚትዬ እንኳን ላንቺ ቤት ብዙ ነገር ይገባሻል። ሪሊውን ነው። በጣም መልካም ነሽ፣ በጣም ቅን ነሽ። በመሀላችሁ ያው ግጭትም ቢሆን እኛ እኮ ግራ የገባን እኔ እዩ ጋር የሚባለው ነገር እኔ ውሸት ነው የምለው እኔ አላቅላቸውም። ሪሊውን ነው እና ይገባሻል። ቤቱ እንደውም ሲያንስሽ ነው። ለእኔ ያደረገው ነገር እኔ እንጃ ከባድ ነው። ማንም ያላሰበውን ነገር ወደ ሰላም ነው ሀይሚት የሚበቃል። ችግር ካለ ከሚዲያ ጀርባ እንዲያልቅስሽ ደግሞ አትምጪ እንዴ! እኛም ልባችን ይሰበራል ማለት ነው። ባይዘዊ ሀይሚ ትንሽ ነገር ነው የሚከፋት እንደ መዳም ቅመሞች ማለት ነው። ለምን ያው ናፍቆትም ምንም ነው የመዳም ቅመሞች። እሷም ደግሞ ብዙ የሚያስከፋት ነገሮች አሉና ሀይሚዬ አብሽሪ፣ ብሩክ ወደ ራስ ተመለስ፣ ይብቃክ ማለት ነው። እና እኔ እና እሱ አብረን ብንሆን አይከፋኝም፣ ግን ደግሞ በቃ እኔ እንጃ ካደረገው ነገር አንጻር ነው እንደዚህ ላወራላችሁ የቻልኩትኝ። ምክንያቱም እኔ እንዴት ብዬ በቃ የውስጤን መናገር አልቻልኩኝም፣ ማስረዳት አልቻልኩኝም ምን አይነት ነገር መናገር እንዳለው አሁን ላይ ባይዘው ውዶች እዚህ ጋር አይዶን ነው። በቃ ሁላችንም እዚህ ጋር በተቻለ መጠን ማለት ነው። አማርኛውም ጠፋብኝ። ኮሜንት መሳደብ አቆሙ። በተቻለ መጠን ስራና ስራ ነው እየሰሩ ያሉት። ገባችሁ? ስራና ስራ ነው። እኔ እየተረዳሁ ያለው ስራ ነው። ከመጀመሪያው ነው ስራ ነው እያልኩ ነው። ግን ተገቢ አይደለም። 4 ነጥብ አስፈላጊ አይደለም። ጥቅም ሳይሆን መቅደም ያለበት ክብር ነው። ሀላስ ብሩክም ወደ ራስ ተመለስ። 4 ነጥብ። ልጅቷም አታስለቅሳት። አውቃለሁ ምን አይነት መልካም ሰው እንደሆነ አውቃለሁኝ። እንደዚህ አይነት መልካም ሰው ደግሞ ባያልፈኝ ደስ ይለኝ ነበር። ግን ደግሞ አለ አይደል ሰው ነው እና ሰው ደግሞ ይሳሳታል አይደለ? በቃ በመሀላችን የሆነ ስህተት ተፈጠረ። የተፈጠሩት ነገሮች ደግሞ እኔ እና እሱን የሚያለያዩ ነገሮች ናቸው።
እዩ የተባለችው ድራማ ነው የወጣችው በቃ። እና በጣም የሚደብር ነገር ነው ያለው። በጣም የሚያሳዝን ነገር ነው ያለው ማለት ነው። ለምን እንደወደዱት እንደዚህ አይነት ድራማን አላህ የወቀው ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ ብሩኬ ከእዩ ጋር ምንም አይነት ምክንያት ምንም ነገር የላቸውም 100% ማለት ነው። ከውስጣቸው ያለ ሰው ነው የሚነግረን። ምንም ነገር የላቸውም። ገባችሁ? ስራና ስራ ነው። ግን ለምን ሲሆናል? በጣም የሚደብር ነገር ነው እያደረጉ ያሉት። ኦዲየንስንም አያስቡም። ሀይሚትዬ ደግሞ እንዲህ ስታለቅሺ በጣም የሚከፋን ማለት ነው። እኔ ታውቃላችሁ፣ ስደሰትም ሲከፋኝም በጣም ቶሎ ነው እንትን ስሜታዊ ነው የምሆነው እና ስታለቅሺ ከመስማትማ ሳይለንት አድርጎ ማውራት ይሻላል። ያረቢ ሀይሚትዬ ማይስዊት፣ አረ ብሩኬ ተረዳት እስቲ፣ ወደ ራስ ተመለስ። ለነገሩ ብዙ ወንዶች እኮ እንደዚህ አይነት ጉረኛ ወንዶች በጣም ነው ሴት የሚያለቅስላቸው ከምር። ሲጀመር መቼ ሪስፔክት ይኖረዋል? ዛሬ ላይ የሚያደርገው ሀይሚዬን ሲጀመር የሚወዳ ከሆነ እንደዚህ አይደለም እኮ። አታ ድራማም ቢሆን ቤት ሰርቶ ገዝቶ ሳይሆን ክብርና ፍቅር ነው የሚቀድመው ነው የሚባለው እንዴ። ሀይሚዬ እኮ ወይኔ ወላሂን ብሩኬ ልብ ቢኖርክ ሀይሚዬን የመሰለ ሴት አንድ ሴት 1 ወር ሙሉ የፍቅር ጥያቄ ባታነሳባት ትታክ ነው የምትሄደው። ሀይሚ ማለት ግን ትዕግስተኛና ስማርት ሚስት ነው ያለክ። ስለዚህ አሁንም ይሄን ድራማ ቁመክ አንድ ላይ አርፋችሁ ቀጥሉ ማለት ነው። እኛንም አታስጨንቁን እና በቃ አለ አይደለ። እኔ ሰዎች ባያጣሉን እኮ ሁኔታዎች እንደዚህ ባይሆኑ ደስ ይለኝ ነበረ። ማለት በመሀላችን ምንም አይነት ክፍተት ባይፈጠር ምናምን በጣም ነበር ደስ የሚለኝ። እንዳልኳችሁ ነው። እኔ በህይወቴ ብሩኬን ማጣት ፈልጌ አላቅም። በህይወቴ ውስጥ ማጣት ከማልፈልጋቸው ሰዎች አንዱ እሱ ነው። ግን በቃ አለ አይደለ፣ አሁን ላይ የተፈጠረው ነገር አላቅም። እዚህ ጋር እኮ ምን አለ መሰላችሁ እህቶች፣ ከዚህ ትምህርት የምትማሩት ፍቅረኛችሁ በእህትነት ጓደኛ መኖር የለበትም። በእህትነት ማለት ነው። በቃ ፎር ኤግዛምፕል ብሩኬ ማነው የሀይሚ ነው። ይሄ ሲስተርሊ ብራዘርሊ ኔቨርስ መሆን የለበትም። የፈለገ ፍንዳታም የፈለገ ምንም ቢሆን ማለት ነው። ለምን ህይወታችሁ ደስተኛ አይሆንም? የፈለገ ነገር ቢሆን በእህትነት ማንኛውም ሴት አትፈቅድም። መግቢያው ላይ እንዳለ አይታችኋል። የአንገት ሐብሉን ድራማም ቢሆን ማለት ነው። እና በእህትነት አንድ ወንድ ልጅ የሴት ቁጥር ኔቨርስ። ለምን ደስተኛ አትሆኑ? በቃ ሀይሚዬ አሁን ደስተኛ የማትሆንበት ዋናው ሪዝን ከበፊትም ምንድን ነው? ከሴቶች ጋር የዋህነት ስላለበት ፊት ይሰጣል የሚለውን ነገር ነው። በቃ በእህትነት ማለት ነው መሆን የለበትም። ከት ነው ማድረግ ያለበት። ወይኔ ዛሬ ደግሞ እና እሺ፣ ይሄ ቤት አሁን ከዚህ በኋላ እሺ ቤቱ ተሰራ፣ ቤቱ በእኔ ስም አደረገው የእኔ ሆነ ምናምን። ከዛስ እሱን እያስታወስኩበት እዚህ ቤት ውስጥ ልኖር ነው ወይስ አላቅም። ሀይሚትዬ ማይስዊት የምወድሽ ስለ ቤቱና ስለ እዩ ስታወሪ እዚህ ጋር ስራ ነው ቢሆንም ትምህርት አይሰጥም። አንቺም እያለቀሽ ነው። እስካሁን ድረስ የነበሩት ነገሮች በሙሉ ውሸት ቢሆኑና እኔ እና እሱ በቃ አብረን ብንሆን ደስ ይለኛል። ግን ትክክል ውሸት ነው። ከእዩ ጋር ምንም ሪሌሽን የለኝም ብሎ ወደ ሰላም ወደ ፍቅር ኑልን። በቃ ይሄ ነው እኛ የምንፈልገው። ብሩክ የሀይሚዬ ንጉስ እንድንል ማለት ነው። አስከፍቼዋለሁ በጣም ግን ደግሞ በተመልካቹ ምንም አላስከፋሹም። እንደ ድራማም ከሆነ ብሩክ ቺት አድርጓል። አታ እርግዝናው ይቅርና አንድ ላይ ተገናኝቶ ኮፊ ካለ ይሄ ቢግ ሚስቴክ ነው። ሲጀመር ደግሞ አንቺና ብሩክ እያላችሁ እዩ ምስደውል ከሆነ እንደ ድራማው ይሄ ደግሞ ቢግ ሚስቴክ ነው። የሚወድሽ የሚያፈቅርሽ ከሆነ ከመጀመሪያ ፍቅረኛው ጋር ብሎክ ያደርጋል ወይ ሲሙን ይቀይራል። ሴት ልጅ ነኝ። መሆን ያለበትን ነገር ነው ያደረግኩት። ለወደፊት ስል ለነገ ስል ነው ሁሉንም ነገር ያደረግኩትኝ። በቃ በእኔ እንዲደርስ የማልፈልገውን ነገር ነው። በቃ እዩም ላይ እንዲደርስ ስላልፈለግኩኝ ምንድን ነው ለስራው ነዋ። ለስራው በአንተ ጥፋት ስለምትወድቅ ስለምታፈቅር በአንተ ጥፋት አንተ ከምትረገጥ አለቀሰች ይባል ነው። ጥፋተኛ አንተ ነክ። በድራማው ወንድ ልጅ ሴትን እንኳን ማስረገዝ ኮፊ ካለ ጥፋተኛ ነው። 4 ነጥብ ብሩኬ ማለት ነው። ዛሬም ነገም ሀይሚዬ ጥፋት የለባትም። ለምንድን ነው የምታለቅሽ? በድራማም ቢሆን ጀግናና ላይሆን ምናስገጥምልሽ ታይገር ሆነሽ መስራት ነው ያለብሽ ድራማውን እንጂ ፎርዋርድ ክራይ። ለነገሩ እኮ ድራማም ቢሆን እኮ ሴት ልጅ ሩታ ወዳ አትሰራም ብያቸዋለሁ። ስለዚህ ዛሬም ነገም
በጣም ነው የምናዝነው ማለት ነው። አታልቅሽ። እኔ ራሴን አመመኝ ከምር ቪዲዮ አልሰራም ብዬ ነበር። በጣም ስሜታዊ ይሆናለሁ። የምን ደስታ? እኔ እኮ እዚህ ጋር የሚያስጠላኝ ነገር ምንድን ነው? እንደዚህ አይነት ድራማ ያኔ እስቲ ወንድ ልጅ ለፍቅር ተገዝቶ ለፍቅር ተንበርክኮ እኛ የምናውቀው ማለት ነው እንዴ? በቃ እንደዛ ሆኖ ተውኑት፣ አስተማሪ እንዲሆን እንጂ በብሩኬ ጥፋት አንቺ ማልቀስሽ። ሲጀመር አንድ ወንድ ልጅ ሴትን ቺት ካረገ ዚስ ካንሰር ማናት ያለችው ዘር ለገበሬ መቆረጥ ነው ያለበት። እዚህ ጋር ፕራንክ ከሆነ አስተማሪ እንዲሆን ነው። ፕራንክ ነው፣ አዎ ድራማ ነው። ድራማ ባይሆን ኖሮ አንድ ሴት ወንድ ልጅ ኮፊ ሆኖ እንኳን ሀይሚዬ ስማርቷ ቀርቶ ግን ሀይሚዬ ምንድን ነው ብሩክ እንዲረገጥ አትፈልግም። ብሩክ እኛ ደግሞ ሀይሚዬ ለአንቺ ብለን ሳይሆን እንደ ስራው አስተያየት የምንሰጠው ወደ ሰላም እስከምትመጡ ይሄ ቪዲዮ እስከሚያልቅ እንዲህ በቃ ነብር የምንሆነው ማለት ነው። ለምን አልተፈቀዱም? እኔ ግራ አልገባኝም። ለምንድን ነው ያልተፈቀዱት? ታውቃለህ እኮ ብሩክ ያለ የተፈጠረውን ነገር አይኑ ሳሁን ሁሉንም ተወውና እኔ ዛሬ ጠራሁት ቴንኪው ማለት ስላለብኝ ነው። የምር በጣም ነው የማመሰግነው። እኔ ምስጋና አልፈልግም። ምስጋና ትፈልጋለህ ብዬ አይደለም ቴንኪው የምልህ። ሀይሚቲ እዚህ ጋር እኮ ምስጋና አይፈልግም። ቤቱን ለምንድን ያደረገው? ለኦዲንስ ለማናደር ነው። ለምን በሀይሚዬ ነው እዚህ የደረስከው? ከሀይሚዬ እንዲሰብስክራይብ እሷ ባትኖር እሷን ስራ እንዲ ስላልነው ኦዲንስን ለማናደር ነው እንጂ ሲጀመር ቤት የሚሰጥበት ጊዜ አይደለም። ቤት ደግሞ ፊኒሽንግ ሳያልቅ እንዴት እንደዚህ ይደረጋል እንዴ? ቢያንስ እንኳን አብርሽ ለሆነ አባታችን ቤት ሲያስረክብ ቤቱን የሆነ ሪባን ይቆረጣል። ለመሰላችሁ ይቅርታ በመሀል አቋረጥኩ። የሆነ ቤት ስታስረክቡ ጊፍት ስትሰጡ ፊኒሽንግ አልቆ ነው። ይሄ ግን ምንድን ነው? ይሄ ድራማ የሚያሳየው ምንድን ነው? ጥቅምን የተሞረኮዘ ፍቅር ይባላል። እንዲህ ነው እኛ ጉልጉል የምናደርገው። ጥቅምን የተሞረኮዘ ፍቅር። እኔ እንኳ አልስቅም። እንደሆነ ሀይሚዬ ስታለቅ ሳይለንት አድርጌ ልቤ ድምት ብሎ ነው ለምን አልረግጠውም ብዬ መጣሁት። ይሄ መጨለቅ ማለት በቃ አልጠበቅኩም ከአንተ በዛ ላይ በዚህ ሰዓት አልጠበቅኩም እና በጣም ነው የማመሰግነው ብሩኬ። ኖ ፕሮብሌም። ግን እንዲህ የሚያስጎንሽ እንዲህ የሚያስለቅስሽ ለአንቺ ቤት ሰርቼ ስለሰጠሁሽ ነው። ከአይምሮዬ በላይ ነው። አዎ እንተዋወቃለን። ገባህ? እኔ ያንተን አላቅም። አንተ ሊኖርህ ይችላል አላቅም። እኔ ግን አልነበረኝም በሰዓቱ። የኔ ልዩ ሚዲያ ላይ ባይዘዊ እኔ እኮ ብሩኬ ከሚስትህ እንኳን ከሚስትህ እየኮረጅኩ ነው። አነጋገር ማለት ነው። አነጋገር ከሚስት እንኳን አኮርጅም። እንደፈለግሽ አድርጊው። ስጦታ ስትካታል ትሽጠው እንዲሽጥ ደግሞ ፊኒሽንጉን ጨርሳ ወይ? አዎ ሀይሚዬ ትክክል ናት። ጥቅም ላለችው ተመችቶኛል። ደግሞ በእኔ ስም የምታደርገው ከሆነና ያኔ እስከሰጠኝ ድረስ ያላንተ አልኖርበትም ወይም ደግሞ አልቀበልህም። እሱ የኔ ውሳኔ ነው። እኔ ደግሞ እዛ ቤት ውስጥ ከአንቺ ጋር አልኖርም። እኔ ለአንቺ ስጦታ መስጠት ፈልጌ ነው። ለራሴ ቃል የገባሁት ነገር ነበር። ከአንቺ ጋር አልኖርም። ቀብራራው እግሯን አጥበክ ነው ልሰክ ነው የምትኖር ያለብህ ሲጀመር ማለት ነው። እህቶቼ ማለት ነው ለምትሳደቡ ኮሜንቱ ክፍት ነው። ይሄ ድራማ ስራ ነው። ኦፍኮርስ ስራ ነው። ስራው ምንድን ነው? ድራማው በጥቅም የተመሰረተ ትዳር የሚል ነው ወይ ደግሞ ፍቅር የሚል ነው ድራማው። ይሄ ድራማ እስከሚያልቅ ስራ መሆኑንም እያወቅኩ ዲስከስ ማድረግ አለብን። ይሄ ድራማ ሲያልቅ ሁላችንም ብሩክ ሀይሚዬ ንጉስ ብለን እንመለሳለን። ድራማው እስከሚያልቅ ግን እንቀጥላለን። ሀይሚዬ ደግሞ በተቻለሽ መጠን ስማርት ሆነሽ እና ጠንካራ ሆነሽ ነው መምጣት ያለብሽ። ለምን ጥፋተኛ እኮ ብሩክን እንኳን ቢወዱት ጥፋተኛ ቺት ያደረገው ሰው ነው። በቃ ብሩኬ ደግሞ ከእዩ ጋር 100% አላረገም። ስራ ነው ቢሆንም እሱ ባጠፋው አንቺ የምታረቅሽበት ፎርዋርድ እሱ ሚስቴክ ባደረገው ዋይ ዩ አር ክራይ ዶንት ክራይ ኖ ላይክ ሉክ ዩ ክራይ መስ ዩ አር ሃፒ ፈኒ ቅብርር በይ እንጂ ወይኔ በላቸው በናቸው
እዛ ከሆነ እዛ ስም አዙረክ ምናምን በስሜ አድርገህ ያንን ወረቀት ይዤ እኔ የኔ ቤት ነው ምናምን ነገር ብዬ እንትን አልልም እንደማልቀበልም ማወቅ አለብን። እሱን ከዛ ከሆነ ማትፈልጊው ከሆነ ደግሞ ራሱን ቤሽ እንዴ ነገ ቤቱን አልቀበልም ትላለች። የቅመሚ እህት ማለት ነው። የቅመሚ እህት የምወድሽ ግን ቡታጅራ ልጅ ነሽ። እስቲ በቲክቶክ አናግሪኝ። ከምር እኔ እነሱ የሚተውኑትን እሷን አትቀድማ መጽፍልኝ እዚህ ኮሜንት ላይ የቅመሚ እህት ይላል ይመስለኛል። ኤች ላይክ እንደዛ ኮሜንቷ መችለታ የለጠፍኩት ማለት ነው። እና እንዴት ነው ነገሩ? እንዲህ ማነገረሽ? እኛ እኮ ሰከረን፣ ብሩክ እንኳ ሰከረን። ሀይሚዬን ታስለቅሳለህ አንተ ጨበሬ። አረ ትዙን ይዘዝብን። ትዙ ለቃለች ሳይሄዳለ ቆይ እና እናንተ ግን ምን ሆናችሁ? ቪዲዮን ይሁለት እንጂ ደግሞ 10 ሺህ ነው። ላይክ አድርጉት እስቲ፣ ጠቅ አድርጉ። ላይኩ ሼሩ እንኳን ቢቀር ስለዚህ ላይክ አድርጉለት ለቀብራራው ማለት ነው። ወደ ራሽ አካውንት ነው ያስገባዋል። እዛ እንደፈለግሽ ማድረግ ትችያለሽ። ሲቀጥል ደግሞ ተሳሳታለህ። በቃ አለቀ። ገባ አይደለ? ስለዚህ እኔን ሳይሆን መውቀስ ያለብህ በደንብ አድርጋ እንዳላምንህ ያለ ኦ ሃይሜት የማይ ስዊት አንድ ሰው ቺት ካረገ ዚስ ኖ ሚስቴክስ ዚስ ኮሮና እንኳን በመድኃኒት አንድ ሰው ቺት ካረገ ይሄን ነገር እንዳታስተምሩ። ቺት ያረገ ወንድ ሴቶችዬ ማለት ነው። ይሄ ማለት ሲጃይር ሱስ ነው። ብሩኬ አያደርግም። ብሩኬ ጨዋ ነው። ብሩኬ ለሃይሚዬ ለምንድን ነው የምንመኝለት? እኔ የምመኝለት ብሩኬ ቀመሱ አይደለም። ሃይሚን እንኳን የፍቅር ጥያቄ አይጠይቅም። ሃይሚን እንኳን እንደዚች የምታሞር ጽጌረዳ አይስምም። ገባችሁ? የራሱ ዓላማ ያለው ሰው ነው። ገባችሁ? ፕሮግራም ያለው ሰው ነው። ስለዚህ ብሩኬ ጨዋ ነው በዚህ ጉዳይ። ግን እዚህ ጋር ለዶላሩ ብሎ ነው ቺት የተባለው እንጂ ቺት አያደርግም። ቺት ያደረገ ወንድ ግን ሪሊ ቺት ያደረገ ወንድ መቀጠል አይቻልም ሲጀመር ማለት ነው። ይሄ ነገር ሚዲያ ላይ መስፋፋት የለበትም። እህቶቻችን ማልቀስ የለባቸውም። ገባችሁ? አንድ ሰው ቺት ካረገ በፕራንኩ ኢትስ ግሬት ያስኬዳቸዋል። እውነተኛ ታሪክ ከሆነ ግን ዩኒቨርስ ፎርዋርድ ሲንግል ሆኖ መኖር ይቻላል። ሴት ልጅ እኮ ነኝ። በቃ በጣም ነው ደስ ያለኝ። ክፉ ደጉ ነገር ቀርቦ ካላዩት አሁን እኮ እኔ ብሩኬ እንደዛ ጌም ላይ እየመጣክ ምስቀው እንደዛ የምትጨፍሩት ለዶላር ብላችሁ ቡታጅራ ላይ እኮ ያላችሁ ዩቲዩበሮች ትገርማላችሁ። ደስታ እኮ በነፃ እንዴት ይገኛል? በብር ይቀየራል። ስለዚህ እንደ ድሯችሁ ነው። ብሩክም እንደ ድሮክ ና። አንተ እኮ አሁን ቦስ ነህ ወይ ቦስ በደንብ ሌላ ሰው እንደውም እንዲያይህ አልፈልግም ከዚህ በኋላ። እኔ ነኝ ማይህ ከዚህ በኋላ። ባይገርማችሁ ሀይሚዬ እኮ የምታለቅሰው ሲሪየስሊ ነው። ሪሊውን ነው። እንደነገርኳቸው ሩታ እንኳን እንደዚህ አይነት ድራማ አትፈልግም። ቦስ ነህ ካለችው አይ ቦስ ፍቅር እኮ ሀይሚ ጋር ነው ፍቅር ያለው። ብሩክ ጋር ፍቅር አይፈቅራትም። ለዛ ነው እኮ ፍቅር እንዲህ ነው እንዴ? ፍቅር ትክክለኛ ሪሊ ፍቅር ያለው ሀይሚዬ ጋር ነው። ቦስ ነክ ሌላ ሰው እንዳይብኝ አልፈልግም እያለችው ነው። ከኔ ውጭ ማንም ምን ማለት ነው? ያለኔ አንቺ ያለኔ ጀምረሽው አይደል? መጀመር ፈልግሽ የት ነው ይዘኝ ወደ ቤት ምናምን ሸሽ ልጅ ችግር የለውም። እኔ ግራ አለኝ እሄዳለሁ። መልካም አመሰግናለሁ። ቆይ ሀይሚ ገባህም አዋራ እንድነካ አልፈልግም። ይህም ማብል አይገባህም። ወይኔ ወይኔ። ለነገሩ ብሩኬ ኦዲየንሶችን አጭሽልኝ ብሏት ነው። እሷ ስለምትወዱ ስለምታፈቅረው በኃይላትም አልቀሱ አይቀርም እና ብሩኬ እኛን ለማናደር ነው እያደረገ ያለው። ጠብቅ። በሁለተኛ ስቴፕ በቱ የብሩኬ እህቶች ተሳደቡ። ምክር የለም እንግዲህ እና እንደዛ ነው። ለማንኛውም ማብራቱን አበራዋለሁ፣ አጠፋዋለሁ። ተናድጄ በብሩኬ ማለት ነው እያረርኩ ልሳቅ እንጂ ልቤን በጣም ነው የሰበረው። ግን ችግር የለውም፣ አልቀየመው። ምንም ማለት አይደለም። አሁን እንደዚህ አይነት ሀሳቦች ምናምን አይምሮ ላይ ሊመጣ ይችላል። የሆነ ነገር ባይዘዌ ሀይሚትዬ ማይስቤት የምንወድሽ የምናከብርሽ። ብሩኬ እዚህ ጋር ከዩ ጋር ምንም አይነት ሪሌሽን የለም። እስቲ እናንተ ምን ብታረጉ ይሻላል ብትይ፣ እኔ ለምሳሌ እንደዚህ ባሌ ቢያደርግ ኢትዮጵያ ለቅቄ ሌላ ሀገር ነው የሚሄደው ትቼው ማለት ነው። አንዷም እህቴ ወንድ ልጅ ቺት ካረገ አስፈላጊ አይደለም የፍቅር ጥያቄ ማይጠይቅ ኮንፊደንስ ሴት ልጅ ማለት ነው። ፎርዋት ከበደ ቤድ አብድላ ይመጣል። መሐመድ ቤድ እንኳን አንቺን ቡጽ ጽጌረዳ ማለት ነው። እኛ በትዳር ላይ ቆየን 5 ዓመት ላይክ ፎርዋት ተለምነን ያለ ነው ወላሂ። ስለዚህ አንተ አስተማሪ እንዲሆን እንዳታለቅሺ ኢነፍ
ታልቅስለት እንዴ ለዚህ ጨበሬ? ምንም ችግር የለውም። ስለዚህ በቃ እወዳችኋለሁ። ሁሉም ነገር ይቀየራል ተስፋ አድርጋለሁ። አልተቀየምኩትም፣ እናንተም እንዳትቀየሙት። እኔ በበኩሌ ምንም ማለት አይደለም። ያጋጥማል እንደዚህ አይነት ነገሮች፣ እንደዚህ አይነት አስተሳሰቦች ያጋጥማሉ እና ነገ ደግሞ ለምን እንደፈለገኝ አላውቅም። ብቻ ሊያገባ እንዳይሆን እና ልቤ እንዳይሰብረው እኔ እሱን አጥቼ መኖር አልችልም። ብቻ ሊያገባ እንዳይሆን እና ልቤ እንዳይሰብረው እኔ እሱን አጥቼ መኖር አልችልም።